አሰላሙ አለይኩም የነው ግን እሷ ስትመጣ ደስ አለኝ። ዞሮ ዞሮ ያለው ነገር እንግዲህ መጣ። በጣም ልቤን እንትን ብለዋለች። ልምጣልሽ እንዴ እኔ ልጅ ኧረ ቢስሚላ ይህም አንድ ውጮቹ አይነት ስታረጊኝ አይደል የኔ ልጅ? ኧረ ኑሪልኝ፣ ኧረ ኑሪልኝ፣ ኧረ ኑሪልኝ የኔ ደም አፋሽ። አይ መኖር። ኧረ አላህዋ የልጄን ጤናውን ስጥልኝ እባክህ። ኧረ ልጄ እንዲደሰት አድርግልኝ አላህ። ኧረ ቢስሚላ። ኧረ የኔ ልጅዋ ኑሪልኝ። ኧረ ውለጅና ደግሞ የልጅሽን እንደው እንትን ለማየት ያብቃኝ ደስታ። ኧረ ወይኔ ቢስሚላ። እኔ ቃላት የለኝም እውነት በጣም ነው ደስ ያለኝ። እርግጠኛ ነኝ ይቺ ልጅ ማለት ነው በሆነ ነገር ቢጣሉ ከፍ ዝቅ አርጋ ነው እንትና ተረዛ እንትን ብላ ከፍ ዝቅ አርጋ መሰደባት ሴትዮዋን ማለት ነው። እንዴት ሰው ለገንዘብ ልጁ የሚወዳትን የሚያፈቅራትን ሌትቱ ለገንዘብ ተብሎ በገንዘብ አንድ ልጁን ይሸጣል? ኧረ በስመ አብ ምን አይነት ጊዜ ነው የደረስነው? ግን በጣም ነው ደስ ያለኝ ወላሂ። አመሰግናለሁ። ኑሪልኝ ኑሪልኝ ኑሪልኝ። ትልቅ ደስታ ጀነት በይው። ገና ሚታች ብዙ ይደረግላቸዋል። እንደው ጉድ! እንደው ስንት ፈጀ ልጄ? ስንት ገዛሹ? ያን ያህል እንኳን ውድ አይደለም። 70-80 ሺህ ብር ምናምን ቢሆን ነው። እቺ አንዴ 2 ቀን ውጪ ነች እና ለእናንተ ደግሞ እንኳን አይደለም ይሄንን ስንት ይደረግላቸዋል። እሱስ ልክ ነው። ቆንጆ የወለደ አልሆነ ጋር ሂዶ ገባብኝ እንጂ። አይ እሺ የኔ ልጅ ዋይ ሁሉ ነገር ይፈጠራል ብዬ አላስብም ነበር። እውነት በጣም ደስ ብሎኛል። ኑሪልኝ። ባትለወጥ ብዬሻለሁ። ባትለወጥ ደስታሽን ለማየት ያብቃል። የማር ቤተሰቦች እንግዲህ የምታዩት ይህንን እቃ ነው። ለአማቺ የገዛሁላት እቃ ይሄንን ነው። ጉድ! እና አማር ሲመጣ ምናምን ያለውን ሪያክሽን አብረን እናያለን። ይሄንን የመሰለ እቃ አድርጌላታለሁ። ግን ያን ያህል ደስ ያለሽ አስመስለኝ። ግን እኔ ያገረመኝ ማለት ነው ልጁ እሺ ሳይል በገንዘብ እንዴት ነው ሳይፈልግሽ፣ ሳያፈቅርሽ፣ ሳይወድሽ እንዴት ነው እናቱን በገንዘብ ደልለሽ በኋላ አሁን አገባዎች ብሎ ራሱን ይካብ ያስረልሽ? አብሮሽ ባይተኛ ምንድን ነው የምትይው? በገንዘብ የሚገዛ ነገር በስመ አብ ለምን ቆም ያልቀርም እንዴ? እንደ በገንዘብ የሚመጣ ነገር ገንዘብ እኮ ያልቃል፣ ነገ ያልቅስ። ከዚህ በላይ ደስታ ምን አለ? ሀሳቤ ልጄ ጋር ስለሆነ እኮ እኔ ልጅ አማራጭ ተሽው የለ እንዴት እንደሆነ እሱማ ልክ ነሽ። ትደስቻለሽ ብዬ ነበር የጠበኩት። ደስ ብሎኛል። እንግዲህ አልገለበት ትልቅ ሰው ነኝ። ምን ላድርግ? አልንበረከክ። አንቺ ልጅ ትልቅ እንዴት በጣም ነው ደስ ያለኝ። ሲያንስሽ ነው በነገራችን ላይ ይሄ ማንዘርሽም አይቱ ስለማያውቅ አይደለ? በረካው አንቺ አሳየሽኝ። የልጄ ሚስት የወደፊት የልጄ ሚስት አሳየሽኝ እኮ። ታዲያ አስበሽ ትጨርሻለሽ ብዬ አስባለሁ። አሁን እኮ ዛሬ ልትሆኝ ነው። ችግር የለም። አመሰግናለሁ። ጨርሻለሽ ብዬ አስባለሁ ያለውን ነገር። ኧረ ድርሻለሁ። እንዲህ አይነቷንማ ልጅ በጣም ነው የምድርሽ። እድርሻለሁ። አራዝማለሁ ያልሽውን ሀሳብ እናደርሽ። አላራዝም። እንደው ለምን ነገ አይሆንም? እድርሻለሁ።
አይዞሽ። ሀሳብሽ እንደምትወጪው እርግጠኛ ነበርኩም። ያው የአማር ቤተሰቦች እኔና አማር በቅርቡ መጋባታችን አይቀርም። እናቲቱም ሀሳቧን እንደምንለውጥ እርግጠኛ ሆኜ አዎ እድርሻለሁ። እንደው በነገው ዕለት ካልሽ አንቺ ባልሽው ቀን ይግቡ ክፍት ነው። አሰላም አለይኩም የኔ ልጅ መጣ አመሸህ ሰው ና ሰላም በላት ውዳ ሁዳ ነች የያዘችው ስጦታ ይዛልኝ ነበርና ቤተሰቦች እኔም ደስ አለኝ። ግን ካሜራ በመያዟ ልጄ ለአንተ ወዳጆች አብሬ እነሱ ጋር ተከፍቶ እንዳይ ብዬ ነው የመጣልኝን ስጦታ እነሱም እንዲያውት ስለፈለግኩ ነው። ምን ነው ለደረሰ ምናምን በባዶ ቤት ምን የኔ ልጅ አትጨናነቅ፣ አይዞህ ስለሚያስፈልጋችሁ መሰለኝ ያስፈልገናል ብለን ነገር ይችላል ለእናቴ ያስፈልጋል ያሰብኩትን ነገር ነው እያደረኩት። ተው ቀስ በል። የሌላችሁን ነገር ባደረግኩ ላይ ደግሞ ልትቆጣ ኖረን አንቺ የምታውቂው ነገር አለ። ቆይ አማር ዶክተር እኮ አትጨናነቅ ብለዋል። አማር ኧረ ሰው ቤቱ ሲመጣ ውሻ ነው እንደሱ የሚሆነው። እንካ አይደለም ውሻ ለምን ነብር አልሆንም? ኧረ ተው አማር እስኪ አትጨናነቅ። ቆይ አሁን እኮ ምን አለች ይችሪ ፊትን እንደዚህ የሚያጨገፍ ጭፍግግ የሚያደርግ ፈታ የሚያደርግ ነገር ነው ያመጣዩ። ደስ ብሎሻል? እኔ ደስተኛ ነኝ። እንድች አይነት ልጅ እንደ ፈጣሪ ስለሰጠኝ ደስተኛ ነኝ። አታይም እንዴ እንደ አሁን አማር አሁን ፊትን እንዲህ የሚያስፈልገን እስኪ ያመጣችልን ገናማ ኒካታ ሰው ወደ ቤት ስገባ ምን እንደምታረግልን እዚች ልጅ ጋር ለምን ኒካ ምንም አላስርም እንዴ? አንተ ልጅ ይችል ወዛ ለምትባል ኒካ አይምሮ አውጣ እዚች ልጅ ጋር ኒካ ከማሰር ገመዴ ላይ አንገት ማሰር ይቀለኛል። ተሽሎታል ብለሽ ተሽሎታል ምናምን ትላለች። ለምን ይዘሽ መጣሽ ይሄንን ዕቃ? ያማል ምንድን ነው ይህንን ዕቃ ይዘሽ መጣሽ? እናትህ እንድትደሰት ነው ያመጣሁት። አለቀ። እናትህ ጋር የምናወራው ነገር አለ። ቆይ የኔ ልጅ እኔ ያናግረዋለሁ። ቆይ አንቺ ተይው። ለምን ይዘው እንደመጣች ታውቂያለሽ? ይህንን ዕቃ ነው ጥያቄ። ለምን ይዘው እንደመጣች ታውቂያለሽ? ለእኔ ስጦታ በምንድን ምክንያት? አንተ ደግሞ ስለምትወድህ ያንተ እናት ስለሆንኩኝ እኔ በጣም መውደድ እንደዚህ ነው እንዴ? እኔ እናት አይደለሁም እንዴ? ኧረ እናትነትህን ምን ያስክዱ? እኔ እኮ ፈራሃለሁ። አትሾጂ መስሎሽ ነው እንዴ? እየገዛችሽ ነው በዚህ ዕቃ። ሐራም ግዛ። ኧረ ወላሂ እየገዛችሽ ነው በዚህ ዕቃ። ኧረ ሰው በዚህ አይገዛም። እየገዛችሽ ውዴቷን እየገለጸችልን ነው። ተው እንደው ምንም ቢሆን ትንሽ እኮ አውቃለሁኝ። ክብር ብታሳይሽ እኮ ያበቅሽ ነበር ላንቺ። ጭራሽ ማታከብርሽ ናት። ኧረ ታከብረኛለች። ተው አማር ተው ናት። አከብርኮት አለከብርኮት እኮ አንተን የሚመለከት ነገር የለማ። እሷ ምን ነገር ትችላለች? ስለ ክብር ጉዳይ ምናምን ደግሞ አንተ ልነግረኝ አችልም። መጀመሪያ አክብረህ አውራኝ። ያደረኩልህም በሙሉ አትርሳ። አለቀ። ምንም አድርጊ አክብሬሽ ነገችሽ። አማር ተወረ እንደሞ ሆነህ ነው። እስካላከበርከኝ ድረስ ስለ ክብሬ ማውራት መብት የለህም። አፍህን አትክፈት። እናትህ ጋር ነው እያወራሽ ያለሁት አይደለ? ኧረ አይባልም። ፈጣሪ ነው የሚያደርግህ። እናትህ ጋር አውርቼ ጨርሻለሁ። አንተ ልጅ እስኪ ምንድን ነው? ኧረ እኔ ተው እስኪ ተው። አውዙ ቢላሂ በል አንተ ልጅ። እኔ እኮ ጥያቄ ለምንድን እንደሰጠች ይሄን ነገር ታውቂያለሽ? እኔ እኮ ግራ ገባኝ። በእናትሽ እንደው ከነገሮቹ ሌራሱ ይሄ እንዳይሆነ ይሄንን ዕቃ ሰጠሽ ምን ጠይቃሻለኝ? ምን ጠየቀችኝ? ምን ጠይቃሻለኝ? ታውቃለህ ወድጃለሁ ብለሃለች። እናቱ ስለሆንሽ ስጦታ መጣችልኝ። ይህንን ሁሉ ሊያደርግ የሚችል ነገር አላችሁ እናንተ? ይህንን ሊመልስ የሚችል ነገር አቅም አላችሁ? ሲጀመር እስኪ ዝም በል። አቅም እኮ ሲኖርህ ነው በምትኩ ምን ላድርግ? አትጨናነቅ። አሁን ዶክተር አትጨናነቅ ብሏል። አይኖረኝም ልገዛላት እኮ አልቻልክም። ለእናት ልገዛላት አልቻልክም። እኔ ነኝ ማድረግ የቻልኩት አይደለ? ማድረግ የቻልኩት እንዴት ነው ግን እኔ ማለት ነው አይምሮዋ ድፍን ስለሆነ ነው እንጂ ይሄን የሚያክል ዕቃ የለህም፣ ይሄን የሚያክል ገንዘብ የለህም እያለ እኮ ልግዛ እያለችው እንደሆነ አይምሮዋ አይሰራም። ግን አይምሮዋ ይሰራል ይሰራም ስምስል
እንዳታከለፍተኝ። ስነ ስርዓት ያዝ። ጉዳይ በቃ ስነ ስርዓት ያዝ። ይዘሽ መጣሽ ዶክተር አትጨናነቅ ብሏል። በእናትሽ አንቺዬ ተይ ታረጅኝ እንጂ ገና ልጅሽ አይጨናነቅ ብሎ የፈለገውን ነገር ይናገራ። አፉ እንዳመጣለት ይዘባርቅ። ምን ተናገረ? ምን አለ? አሁን እየሰማሽ አይደል እንዴ የሚለውን ነገር ምን አለ? በቃ በሚጠይቀኝ ጥያቄ መልስ እሰጠዋለሁ። አንቺ ዝም ገዛሽስ መብቴ እኮ ነው። ገዛ መብቴ ምን ልታመጣ? እሷን ልትገዛ ትችላለች በገንዘብ። ከተገዛች እገዛታለሁ አለ ያ ትገዛ ትችላለህ። እንደውም ገዝቼ ነው ያመጣሁት። ምንድን ነው የምታካብደው? ይሄን ብሬን ስላየሽ መስሎኝ እንደዚህ ካላደረግሽ ምናምን ትሆነኛለች ብለሽ ነው የምታስቢው? እስኪ ተው እሺ ቆይ ትሆነኛለች ብለሽ ነው? እስኪ እኔን አውራኝ። እሷን ትተህ እኔን አውራኝ እስኪ። አንቺን ላውራሽ አልችልም። በስመ አብ ወወልድ ወመንፈስ ቅዱስ ጨርሰሻል? አልጨረስሽም? አልጨረስኩም። እናት ጋር እሺ የምታወሩ ነገር አውሪና ሻየን ብዙ ማውራት ነገር አለ። እሺ አውሪና ውጪ። ተረጋጋ። ይኸው ዶክተር አትጨናነቅ። እንትን የምለው እስኪ አማርተው ወደ እኔ እንደሆነ የምልሁን ኧረ ተው ልጄ ተው። እስኪ አይንህን ግለጥ። አያገባሽም አንቺ አይንህን ግለጥ። አያገባሽም። እንዴት አያገባኝም? አይንሽን መግለጽ ያለብሽ አንቺ ነሽ። እንደው ግድ የለህም። እስኪ እንደው አይንህን እስኪ ጠርግ ሀያት እስኪ እንደዚህ እየተናገረች እንዴት ነው ሰው ማለት ልትሆን የምትችለው? በገንዘብ እየገዛች ነው ማለት የምትሆነው? ኧረ ምን ብላ ትገዛኛለች? በገንዘብ እየገዛች ሰው ነው። ለሚወደው ሰው ስጦታ መስጠት መግዛት ነው። የሚወድ ሰው እንደዚህ አይደለም። ለአንቺ ፍቅር ብታሳይሽ፣ ክብር ብታሳይሽ ይበልጣል ገንዘብ ከምትሰጥሽ። ገንዘብ እየሰጠች ነው የምትገዛሽ። ትክክል። ብታውቂው ኖሮ ሮዛን የመሰለ ልጅ አታገኝም ነበር። እንደዚህ ውዴቷን እየገለጸችልህ ነው። እንደሱ አይነት ገባሽ አይደል? እንደሱ አይነት ግን ምን ታዲያ እባክህ ሮዛ የዛችን ልጅ ስም እንዳትጠራ። ምን አይነቱ ነው? በእናትህ አይደለም አሁን ሺህ ዓመት እጠራለሁ። የዛችን ልጅ ስም እንዳትጠራ አንተ ልጅ። በአንቺ ምክንያት ነው ያጣኋት። እኔ ደግሞ ወላሂ በእጄ ትጠፋለህ። በአንቺ ምክንያት ነው ያጣኋት። በእጄ ትጠፋለህ። በአንቺ ምክንያት በስመ አብ። እሺ አትወጣም እንግዲህ አትወጣም አንተ። በቃ ባለጌ አንቺ ልታሳስችል የምትሞክሩ ቃሽን ይዘሽ ውጪ። ሮዛ ከድሮ ሚስቴ ብለህ በያዝክ አንተ አይደል ውጭ ብለህ ሌላ ውስጥ የገባኸው? ምን አባት ነው እኔን ደጋግመህ አንቺ ነሽ የምትለኝ? እኔ ምን ብዬ ከወደድካት እኔ ምን ብዬ አንተ ችግሩ የቤታቸው ጣጣ ነው። እንዳውራ አታርገኝ ብዬሃለሁ። እንዳውራ አታርገኝ። ለአንተ ጤንነት ነው ብዬሃለሁ። እሱ አብዷል። ተይው አንተ ባለጌ። እናትህ ጋር ነው እያወራሁ ያለው። ባለጌ ለምንድን ነው የማታስወጪልኝ? አትወጣም። ምን ታመጣለህ? ጭራሽ መኝታ ቤት እኮ እየገባች እኮ ነው። ትግባ አንተ ሰይጣን። ላይ ውጪ። ኧረ አንተ ልጅ እንደው ወደ ራስህ ተመለስ እስኪ። ምንድን ነው እዚህ መኝታ ቤት ማንም ሰው ሊገባ አይችልም። እኔና ከእሷ ውጭ እዚህ መኝታ ቤት ማንም ሊገባ አይችልም። ተረጋጋ፣ አትጩህ። ከለየልህ ጨርቅህን ቀደህ ሂድ። አንተ ወራዳ ባለጌ፣ ከለየልህ ጨርቅህን ቀደህ ሂድ። ነይ ቶሎ ነይ እንዳትደግሚ፣ ይሄንን ስህተት እንዳትደግሚ። ምን ልታመጣ ቆይ? ደግሞ ምን ልታመጣ? አይ አንቺ ሰይጣን የሆነ ልጅ እንደው ሌላው ያስገባኛል እኮ ዳር እንደ ልጅሽ ምንድን ነው የምትይው? አንዴ ትሽላል አንዴ ምን ብሎ እጅ ነው የምታሹ? አንተ ማለትና አስቀድመህ አንተ የማስጠፋት ኃይል አላት ልጅ። እንዳትሳሳት አንተ ባለጌ። አሳይቻለሁ ባለጌ። ነይ ቶሎ ነይ። ከዚህ በፊት አሳይቻለሁ ነይ ማማዬ። አላርፍ ካልክ ደግሞ ገና ምን አይተህ ባለጌ ስድ ቶሎ ዝም በይው። ውጣ አንተ ውጣ። እንደው እኔ እንደውም እንዳንተ አይነት ልጅ የለኝም። ገንዘብ ስለሌለኝ አንተ ዘልዛዳ እንጃባ ካው ደሃ። በቃ እኔ ደሃ? አዎ በአንተ ነው እዚህ ውስጥ የገባሁ ብታውቀው። ሰይጣን እንዳትነካት ነው። ምን ልትሆን ነው? አንተ ምን ታመጣለህ? ልንገርህ እንዴት ነው ምክንያት
አንቺ እኔ ልጅ እሱን አውቃ ተቀመጥ። እስኪ ምን እንደማደርግ ታውቃለህ? አንተ ሌላ ውስጥ እየገባ ነው የምትመከረው። ገና ለገና እኮ አሟል ምናምን ብዬ ነው እንጂ እንደዚህ ስጮህ ቢዚ ያልኩት። ኧረ እባክሽ ውጭልኝ። ኧረ እቺ ሴትዮዋ አስወጭልኝ እባክሽ፣ ሌላ ነገር እንዳይመጣ ተይ። ደግሞ ተሻለው ብዬ ደግሞ አስወጭልኝ። በቃ ከፈለግሽ አንቺም ውጭልኝ። ጨርሽ ነው ድሮውን ጨርሻለሁ፣ ሳይሻለው ተሽሎታል ምናምን እያልሽ እየገጠጥሽ አንቺም ውጪ ከፈለግሽ። አሁን አንቺ እያየሽው አይደል እንዴ? አሁን በሰላም ያወራሻል። አሁን ተሽሎት ነው የሚያወራኝ። ተሽሎታል እኮ ብለሽ ነው ያመጣሽኝ። ወጪ የምታስወጪኝ እኮ ተሽሎታል እያልሽ አይደል እንዴ? ደግሞ እሷን አስቀየርኩኝ ስል ደግሞ አንተ ልመጣ ነው። ሰይጣን የሆነ ልጅ እንደው ሰይጣን። እናትህንማ በብር ማስቀየር እንደምችል ሀሳቧን አውቄያለሁ። አለቀ። ትቀይራለች። እንደዚህ አይነት አማርኛ እንዳታወሪ። ሸይጧን ውጡልኝ። ከቤት አልወጣም። ማመድህን ደግሞ ላራግፍ ባልኩኝ ያዙ ልቀቁኝ። ገነዝ በሽተኛ የሰው ልጅ አንቆን ይገል ነው እንዴ? ባለጌ አንተም እንደዛው። እሺ ያሳያለሁ። አንቺ ነኝ ጫንቺ ስለ ስርዓት የሌለሽ ክፍታፍ ነው። አንቺ ምን ውጭልኝ። አልወጣም። ውጭልኝ። አንቺ አንቺ ሴትዮ ውጭልኝ። እንዳነካኝ አንተ ቆሻሻ። አንተ ራስህ ውጣ። ውጣ፣ ወደዛ ሂድ። ውጭልኝ። እኔ የምለው ማለት ነው አሟር ማለት ነው ከዚህ ሁላ ነገር አገሩን ልቆ ወደሆነ ቦታ ብሄድ አሪፍ ነው እውነት። ከዛ ምንም አታመጣም ማለት እዛ እንዲ ብዙ ውስጥ ገብቶ ገንዘብ ብሎ ቢገባ በስማ ምን ይቀርሃል? ያው በለኝ ስድ ለምንድን ነው የማትወጡልኝ? አንቺም ውጭልኝ። አንወጣም። አንተ ውጣ። መሳቂያ እቃሽን ከምሰባበሩ ለምን ይሰጡች ቀርናችን ልጅ አንተ ከዛ ልብ ይጠይቃል። ሁሉንም ነገር ለማድረግ ልብ ይጠይቃል። እንዴ አንተ እኮ እናትህ እኮ ነው ብታውቅ። ከዚህ በኋላ እናት የለኝም። ዝም በል ዋጋ ትሰማኛለህ? ከዚህ በኋላ እናት አይደለሽም። አልሆን ልጅ እሷ ትሆንሽ እንጃ ትሆነኛለህ። ህይወታቸውን ትሆነኛለህ። ከዚህ በኋላ እንደውም ምን ይልሻል? ትሰማኛለህ? እንዳንቺ አይነት እናት የለኝም። ትሰማኛለህ? እንዳንቺ አይነት እናት ከክሷ ጋር ሄድና ምን አለችህ? በቀየረችን አይዟችሁ አለችን። አሁን እኮ ስለገዛሽው ሰው እኮ ማንም የሚጠይቅሽ የለም። እየሰማህ ነው? አይዟችሁ አለች። ስትታሰር ፈታችሁ። አልፈልግም እንጃ እባክህ። ቢስሚላ በል ደግሞ ያንተ ቢስሚላ አታውቅም። ስለ ቢስሚላ ደነዝ። እኔ ግን እኔ እናትን ቀጥ ብለህ ማየት አትችልም ነበር። እዚህ ሁሉ ውስጥ የገባው ባንተ ነው። ቆሻሻው ባንተ ነው። እኔ ትሰልመኛለህ አንተ። እኔ ውጭ ትለኛለህ አንተ። ደነዝ እኔ ባንተ አስመሳይነት አንዳንድ አንድ ልጇን አሳብዳል ትጥለው ነው በገንዘብ ብላ ሰላም እያለቀስክ ትኖራለህ። አይገርምም? አንቺ እኮ ነሽ እንዳለቅስ ምክንያት እየሆንሻል። በቃ አልፈልግም ይችል ልጅ በቃ እኔ አልፈልግም። ታዲያ እኔ እፈልጋታለሁኝ። አይገርምህም? እስኪ ጥሩ ፊት ስጣት፣ እርሳት። እስኪ ያችን አቅርባት። አልፈልጋትም። ይችን ልጅ አቅርባት። አልፈልግም። አላቀርብም። ሰይጣን ውጭ ትለኛለህ። እኔ አልፈልግም። በቃ አልፈልግም። ለምን ታስገድሽኛለሽ? አልፈልግም። ግድ የለም። አንቺ እሷን በገንዘብሽ ነው እየገዛሻት ያለሽ ወይስ አክብረሻት ነው? በሁለቱም ቢሆን ማሰብ ትችላለህ። እንደፈልገው ልታስብ ትችላለህ። ግድ የለም። እንደዚህ አይነት መስል ግን ወልደህ ታገኘዋለህ። አስተሳሰብ እያየህ ነው። አሁንም አርፈህ ተቀመጥ። አስገድደሽ ፍላጎት። እስኪ እንደው አንድ ቃል ሰማኝ። እስኪ እንደው አንድ ቃል ሰማኝ። እናቴ ከምን ተነሳ ነው እንደሆነ ተነስተሽ ይሁን ከምንም አልፈልግም። በቃ ከዚህ በላይ ህይወቴ እንድታበላሽው አልፈልግም። በቃ ሮዛ ጋር ላይ ከዚህ በላይ ለምን ሌላ ነገር ነው ትፈልጋለች? በቃ አልፈልግም። አላገባም እንዴ እስኪ ስሮ ልቄ ለምንሽ በቃ አልፈልግም። ይችልሽ በቃ አንተ ልጅ አንቺን እየቆረጥከኝ ነው። ወግድ እኔ ቆርጫለሁ። በቃ እሺ እናቴ ብለህ ግን አጠገቤ እንዳትደርስ
እኔም ልጅ የለሽም ከዚህ በኋላ ጉዳዩን ያወቅሽ ቀን እኔም ልጅ አይደለሁም። ልጅሽ እሷ የለኝም አለኝ ልጅ ትሆናለች። ደሃልሽኝ አይደለ? ልጅሽም ደሃልሽ ድህነትህን ልቀይር ነው ያለች። ሌላ ውጥህ ነው ያለች። እየሰማኸኝ ነው? ጉዳዩን የሰማኸው ቀን ግን ይቆጭሃል። ስለዚህ ድሃ በመባል አትፈር። በቃ ልትለኝ ካለች ከራስህ ተነስታ ነው። ከራስህ ተነስታ ነው። እሷ ፊት እኔን ትገለምጠኛለህ። ማን ፊት? እንጃ እባክህ። እኔ እኮ ነው የገለመጥኩሽ ያለሁት። እሷ ናት የምትገለምጥሽ። ተገልመጠኝ። አንተ የወለድኩት ከተለያየሁብኝ የገለመጠኝ ተገልመጠኝ። ሮዛ ፊት ስንታርጉሻል አለቀ። እኔ ከሮዛ ውጭ እኔ የለመደው ነገር እኮ ሮዛ እንዳትልብኝ አንተ። ሮዛ እንዳትልብኝ። ጭንቅላትህን እንዳለ አንተ ቆሻሻ ስሟን አትጥራብኝ። ውጣልኝ። ለምን አልመጣም? እንዴት እንዳስጠላህ ባየህ። ከዚህ ስነ ስርዓት አሁን ታስገድለዋለች። እህት ያላችሁ መሳቂያ እናቴ ብለህ እንዳትጠራኝ። ጉድ